ሰላም እንዴት ናችሁ? ሁላችሁም ሰላማችሁ ይብዛ። ዛሬ የምናየው ስለ ኮቫለንት ቦንዲንግ ፓርት 1 ይሆናል። በባለፈው ቪዲዮ እንዳየነው ኮቫለንት ቦንዲንግ ከኢንተራሞለኪውላር ፎርሶች መካከል አንደኛው ነው። ይህ ኮቫለንት ቦንዲንግ ሊፈጠር የሚችለው ደግሞ በኤሌክትሮን ሼሪንግ ነው ወይም ደግሞ the shared of electron ከሆነ ነው ኮቫለንት ቦንድ የሚፈጠረው ብለናል። ዛሬ ደግሞ ዲቴል እንመለከታለን። This is formed when the bonding atoms share electrons in the internuclear region. ያ ማለት ቦንድድ የሆኑ አተሞች ወይም ቦንድድ ፎርም ያደረጉ አተሞች with the internuclear region ኤሌክትሮንን ሼር ሲደራረጉ ወይም ሲጋሩ covalent bonding ተፈጠረ እንላለን. So when one pair of electrons that are shared, single covalent bond is formed. And also when two pair of electrons that are shared, that is double covalent bond እንለዋለን። ከዛስ ትሪፕል ከሆነ ደግሞ ትሪፕል ኮቫለንት ቦንድ እያልን እንጠራለን ማለት ነው። ዋን ፔር ኦፍ ኤሌክትሮን ማለት ምን ማለት ነው? ሁለት ኤሌክትሮን ማለት ነው ዋን ፔር ማለት። ቱ ፔር ማለት ፎር ኤሌክትሮን፣ ስሪ ፔር ማለት ሲክስ ኤሌክትሮን ማለት ነው። ስለዛ እያንዳንዱ ደረጃ አላቸው ማለት ነው። ሼርድ የሆኑ ኤሌክትሮኖች ቦንድ ይፈጥራሉ። ስለዛ ቦንዲንግ ፔር ብለን እንጠራቸዋለን። ሃን ሼርድ የሆኑ ኤሌክትሮኖች ግን ቦንድ ስለማይፈጥሩ ሎን ፔር ይባላሉ። ለምሳሌ CH4 ብንወስድ CH4 ሚቴን ነው። ይህ ሚቴን ሁሉም ቦንድን ይፈጥራል። ለምሳሌ እዚህ ጋር ማከል ላይ ብናስቀምጥ እዚህ ጋር ኤች አለ፣ እዚህ ጋር ኤች፣ እዚህ ጋር ኤች፣ እዚህ ጋር ኤች። ካርበን እንግዲህ በመካከሉ ኦክቴት ሞልቷል። ሌላ ኤሌክትሮን አያስፈልገውም። ስለማያስፈልገው ሁሉም ሁለት ሞልቷል ማለት ነው ሃይድሮጅን በራሱ። ስለዛ ምንም ሎን ፔር የለው፣ ሁሉም ሼርድ ሆኗል ኤሌክትሮኑ። ቦንዲንግ ፔር ይባላል። ባይዘይ ኮቫለንት ቦንድ ፎርም የሚደረገው ሁለቱ ኤሌመንቶች የራሳቸው ማቅረብ አለባቸው። እዚህ ጋር ካርበን አንድ አቅርቧል፣ ሃይድሮጅን አንድ አቅርቧል። ሁለቱ ሼር ይደራረጋሉ ማለት ነው። ኮቫለንት ቦንድ ዲተርማይን ለማድረግ በመጀመሪያ ሊዩስ ስትራክቸር ማወቅ ይጠበቅብናል። ሊዩስ ስትራክቸር ደግሞ ምንድነው ካልን በጋይልበርት ሊዩስ በተባለ ሳይንቲስት ነው እንግዲህ ይሄ ሀሳብ የመጣው። ፋይንድ ዘ ቶታል ቫለንስ ኤሌክትሮን ኤንድ ፔር ዘ። መጀመሪያ ላይ ኮቫለንት ቦንድ ፎርም ለማድረግ ሊዩስ ስትራክቸርን ስንመሰርት የዛን ኤሌመንት ቫለንስ ኤሌክትሮን ማወቅ አለብን። ከዛ ፔር እናደርጋቸዋል፣ ጥንድ እናሳይዛቸዋለን ከሌላው አተም ጋር ማለት ነው። ሴንትራል አተሙን ደግሞ እንለያለን። ሴንትራል አተሙ ሊሆን የሚችለው ሞር ኤሌክትሮኔጋቲቭ የሆነው ኤሌመንት ሳይሆን ሌስ ኤሌክትሮኔጋቲቭ የሆነው ኤሌመንት ነው ማለት ነው ሴንትራል አተም ላይ መቀመጥ ያለበት። ከዛ በስኬለተን ስትራክቸር እናስቀምጣለን። መጨረሻ ላይ ተርሚናል አተሙ ኦክቴት መሙላቱን ማወቅ አለብን። ያ ማለት 8 ኤሌክትሮን ቫለንስ ኤሌክትሮኑ 8 መሙላት አለበት። ኤክሴፕት ዊዝ ሃይድሮጅን ያው 2 ነው የሚሞላው፣ ከዛ ውጪ አይሞላም ማለት ነው። ከዛ ፕሌስ ኤኒ ሪሜኒንግ ሎን ፔርስ ኦፍ ዘ ሴንትራል አተም። ከዛ ከጨረስን በኋላ የቀረውን ኤሌክትሮን ሎን ፔር ደግሞ ሴንትራል አተሙ ጋር ታች እናደርገውና ካስፈለገ መልቲፕል ቦንድ እንመሰርታለን ሎን ፔሩን በመጠቀም። አሁንም ካነሰን ሌላ መልቲፕል ቦንድ እንፈጥራለን። ምክንያቱም ይቺ ማለት ዋን ኤሌክትሮን ስላለ ሁለት ኤሌክትሮን ነው እንጂ ሁለት ከሆነ ደግሞ እዚህ ጋር ሌላ ስላለ አራት ኤሌክትሮን ስለሚይዝልን ቦንድ ስናደርገው ዊዝ መልቲፕል ቦንድ ብዙ ኤሌክትሮን ስለሚሸከም ማለት ነው። ሌላኛው ደግሞ ኮኦርዲኔት ኮቫለንት ቦንድ ነው። ኮኦርዲኔት ኮቫለንት ቦንድ ማለት ምን ማለት ነው? ልክ ኮቫለንት ቦንድ ሆኖ መጋራት እንዳለ ሆኖ ነገር ግን እዚህ ጋር አንዱ ኤሌመንት ብቻ ነው ኤሌክትሮን ሊሰጥ የሚችለው። ለምሳሌ እዛ ጋር CH4 ስንል ካርበንም ሃይድሮጅንም እኩል አውጥተው ነው ሼር የሚደራረጉት ኤሌክትሮን። እሱ ኮቫለንት ቦንድ ነው። ነገር ግን ኮኦርዲኔት ከተባለ ግን ዳቲቭ ቦንድ ነው ወይም ደግሞ ዶነር አክሴፕተር ቦንድ እንለዋለን። ሰጪና ተቀባይ ነው እዚህ ጋር የሚፈጠረው። both shared electrons that are contributed by one atom and the other atom has vacant or harmful film orbital. ያኛው ምንም የለውም፣ አንደኛው ላይ ነው ዋናው አላማው። ዋናው ኮንሰፕት ያለው ከአንደኛው ኤሌመንት ወይም አተም ላይ ነው። ለምሳሌ NH4 ፕላስን ብንወስድ NH4 ፕላስን ማለት ነው። ሉክ አት ዲስ። ይህ የሚፈጠረው በNH3 እና በH ፕላስ ላይ ነው የሚፈጠረው።
በኤች ፕላስ ላይ ነው የሚፈጠረው ስንል የግድ ሃይድሮጅን ኤች ብቻ ሆኖ መቀመጥ የለበትም፣ ኤች ፕላስ መሆን አለበት። ዘን ከዛ በኋላ ምን መሆን አለበት ስንል NH3 ላይክ ልክ እንደዛ አይነት ስትራክቸር ነው ያለው። ኤች አለ፣ ኤች አሁንም ኤች አለ። ይህ ሁሉም ኦክቴት ሞልቷል ማለት የሃይድሮጅን ሁሉም ኦክቴት ሞልቷል። ነገር ግን አንድ ሃይድሮጅን አለች ኤች ፕላስ ጋር ሪያክት ስናደርግ ኤች ፕላስ ማለት ሃይድሮጅን አንዷንም ያለቻትን ኤሌክትሮን ሉዝ አድርጓል። NH3 ያለ ከዛ ሃይድሮጅን ፕላስ ማለት ሃይድሮጅን አንድ ኤሌክትሮን ነበረችው፣ ነገር ግን አንዷንም ሉዝ አድርጓል። ሶ አንዷን ሉዝ አደረገ ማለት ምንም የለው ቫካንት ኦርቢታል ነው ወይም ደግሞ ቫካንት ስፔስ ነው ማለት ነው። ሶ ያ ግን NH3 ናይትሮጅን ፉልፊል አልሆነም ወይም ደግሞ አልሞላም። ሶ 3 ሃይድሮጅን ነው ያለው 6 ነው የሞላ። ስለዚህ እዚህ ጋር ሌላ አለ ማለት ነው ሎን ፔር። ይህን ሎን ፔር ከሃይድሮጅን ፕላሷ ጋር አምጥተን ሪያክት እናደርጋታለን። ሶ ቦንድ ፎርም እንዲያደርግ ይፈጠራል። እንግዲህ ሃይድሮጅን ምንም የለውም፣ ነገር ግን እነዚህ ሁለቱ ኤሌክትሮኖች ይሄዱና አንድ ቦንድ ፎርም ያደርጋሉ። ልክ እንደዚህ አይነት ቦንድ ፎርም ከተደረገ ኮኦርዲኔት ኮቫላንት ቦንድ ይባላል። እንዲሁም ደግሞ H3O ወይም ደግሞ ሃይድሮኒየም አዮንን መውሰድ እንችላለን። ሃይድሮኒየም አዮን ደግሞ ከH2O እና አሁንም ከH ፕላስ ነው ፎርም የተደረገው። ይህ ማለት ምን ማለት ነው? አሁን H2O ብንወስድ አት ሴንተር ኦክስጅን ነው ያለው። ከዛ ሃይድሮጅን እዚህ ጋር ዳብል ቦንድ ነው ፎርም የሚደረገው። ከዛ ኦክስጅን ኦክቴት ሩል ሞልቷል። የስ ኦክስጅን ኦክቴት ሩል እዚህ ጋር ሞልቷል። ግን ሃይድሮጅን አይቻልም፣ ምክንያቱም ሃይድሮጅን ከሁለት ውጭ መሄድ ስለማይችል አንዷን ሲንግል ቦንድ እናነሳና አንድ ሲንግል ቦንድ ይፈጠራል። ልክ እንደዛ አይነት ፎርም ይደረጋል። ከዛ ይህ ፎርም ከተደረገ በኋላ ኦክስጅን ስንት ይቀረዋል? ልክ 2 ይቀረዋል ሌላ ማለት ነው። 2 ፔር ማለት ነው። ሶ አንዱን ፔር ከሃይድሮጅን ጋር ሪያክት ያደርገውና ሃይድሮጅን ኤች ፕላስ ማለት ምን ቫካንት ስፔስ አይደለ? ከዛ H3O ፕላስ ፎርም ይደረጋል ማለት ነው። the other one is F3BNH3 መውሰድ እንችላለን። F3BNH2 ጋራ ሪያክት ያደርግና ፕላስ ኤች ፕላስ ጋር አድርገን አሁንም ሪያክት እናደርጋለን። ላይክ ዛት ኦፍ ሃይድሮኒየም አዮን እና አሞኒየም አዮን ኮቫላንት ቦንድ በኮኦርዲኔት ፎርም ያደርጋሉ ማለት ነው። ሶ ለምሳሌ እዚህ ጋር ዲሳይድ ዌዘር ኦር ኖት ዲስ ኮቫላንት ቦንድ ዛት አር ኮንቴን ኮኦርዲኔት ኮቫላንት ቦንድ ኮኦርዲኔት ኮቫላንት ቦንድ መስርተዋል ወይስ አይመሰርቱም የሚለውን እዩት ነው የሚለን። CO3 ዊዝ 2 ሚለውን ኤክስፕረስ ብናደርግ 2 ማይነስ ማለት ነው። እዚህ ጋር ሶሪ CO3 ነው ያለው 2 ማይነስ ማለት ነው። እዚህ ጋር CO3 2 ማይነስ የሚለው ኖርማሊ CO3 ስትራክቸሩ ይሄን ነው የሚመስለው። ሲ እዚህ ጋር ይሆናል፣ ኦክስጅን አለ፣ ከዛ ኦክስጅን አሁንም ኦክስጅን አለ። ልክ እንደዚህ ነው ስትራክቸሩ የሚመስለው። ነገር ግን CO3 ዲሶሺየት ብናደርገው ኮኦርዲኔት ኮቫላንት ቦንድ ተመልሶ መስራት ይችላል ወይ ነው የሚለን። ያ ማለት ኦክስጅን እና ኦክስጅን እዚህ ጋር ኦክስጅን 2 ማይነስ እናደርጋለን። ከዛ ፕላስ ካርበን ዳይ ኦክሳይድ ብናደርገው ይህ ተመልሶ ይሄን ይሰጠናል። እንዴት ሊሆን ይችላል ካልን መጀመሪያ የኦክስጅን ኖርማሊ ኦክስጅን እዚህ ጋር ሊሆን የሚችለው ኦክስጅን ሁሉንም እናስቀምጣለን። ስንት ነው? 2 6 ነው 8 ስለሆነ ስለዛ 2 3 4 5 6 ይሆናል። ሶ በዚህ ሰዓት ይችኛይቱን ሂዳ ከካርበን ዳይ ኦክሳይድ ጋር ሪያክት ታደርጋለች፣ ቦንድ ፎርም ታደርጋለች። ካርበን ዳይ ኦክሳይድ ደግሞ እንዴት ነው ስትራክቸሩ? ካርበን ዳይ ኦክሳይድ ልክ 2 ኦክስጅን አይደል ያለው፣ ካርበን መካከል ይሆናል፣ ኦክስጅን እዚህ ጋር አለ። ልክ እንደዛ አይነት ስትራክቸር ነው ያለው። ነገር ግን ይህ በሚሆንበት ጊዜ ኦክስጅን ፉልፊል ነው፣ እዚህ ጋር ሞልቷል፣ ሁሉ ነገር ሞልቷል። ነገር ግን አንዷን ሲንግል ቦንድ ብናነሳት እና እዚህ ጋር ኦክስጅን እንደዚህ ብናደርግ ኦክስጅን እዚህ ጋር 6 ነበር 8 ሞልቷል። እዚህ ጋር 2 3 4 5 6 ነው የቀረው፣ አንዷ ትቀራለች ማለት ነው። ወይም ይሄኛው እንዳብል አድርገን እዚህ ጋር ሲንግል ማድረግ እንችላለን። ከዛ አንዷ መጣ ከዚህ ከኦክስጅን ጋር ሪያክት ታደርጋለች ማለት ነው። ስለዛ ካርቦኔት አዮን ኮኦርዲኔት ኮቫላንት ቦንድ ፎርም ማድረግ ይችላል። ሌላኛው ደግሞ NHO3 ነው። NHO3 ፎርም ማድረግ ይችላል ወይ ካልን ወይም ደግሞ HNO3 ማለት ነው ይቻላል። ይህ ማለት ናይትሪክ አሲድ ማለት ነው። ይህ ደግሞ
ስትራክቸሩን በምንመለከትበት ሰዓት ኤ አለ ኦ ከዛ ኦ አለ አሁንም ኦ እናደርግና ዘን እዚህ ጋር ነው ኤች የምትቀመጠው ኦኤች ፎርም ስለማድረግ ስላለብን ማለት ነው። ከዛ ዲሶሺየት ስናደርገው ኤች ኤን ኦ 3 የነበረውን ኤች ኤን ኦ 2 ነው ማለት ኤች ንካላና ኤን ኦ 3 እናስቀራለን። ከዛ ኤች ፕላስ ጋር ፎርም ያደርጋል። ኮኦርዲኔት ኮቫለንት ቦንድ ፎርም ያደርጋል። ካርበን ሞኖክሳይድ ጋር ደግሞ ስንመጣ ካርበን ሞኖክሳይድ የምንለው ቀድም ባየነው ሜትድ ኮኦርዲኔት ኮቫለንት ቦንድ ፎርም ማድረግ ይችላል። በካርበን እና በኦክሲጅን 2 ማይነስ ማለት ነው። በዛ ፎርም ኮኦርዲኔት ኮቫለንት ቦንድ ፎርም ማድረግ ይችላል ማለት ነው። ለዛሬ የነበረው ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።